እኔ ስለምንቃቸው እነዚህ ሰዎች በኢትዮጵያ ሕዝብ ላይ እንደዚህ አሰቃቂ ግድያ ያደርጋሉ ብዬ አልጠበቅኩም ነበረ። ገባ እንጂ እኔ ድሮ ነው ማውቃቸው እስከ ዘር መንሰርቱ። አሁንማ መንግስት ችግር የለበትም እኮ ዋና ዋናዎቹን ደግሞ እዚህም አለ እሱ አብይም ያለው አሁን ለምሳሌ አብይ ሙስሊም አይደለም ክርስቲያንም አለ ፕሮቴስታንት ነው ይባላል እንደምሰማው። እኔ አለ እኔ ሲጠየቅ እኔ በራሳችሁ ቋንቋ አትዘምሩ አልልም አለ እኮ መብቱ ነው ሰው አለ ኖ እኔ መሀይም ስደት የመጡት በባህር የመጡት መማር አለባቸው ስለ ሰው መብት። ምን አሰቡ? አማራ ነህ እያሉ አማራ يا عبادي أسكتوا الله أنت نقرأ كلكم جائع إلا من أطعمت باروتشي أني كما تقبكتوش تستطعموني أطعم أنا سورة مالتهم من كات البلغم لمن أورومو እህት ወንድሞቼ አሉ ሃይማኖታቸው ክርስቲያን ሙስሊም ብዙ ሃይማኖት አለው ተከባብሮ መኖር ያለበት ሰው ደግሞ ሰው በፈለገው ቋንቋ እኔ ከፈለኩ አሁን አምላክ መስገድለትን አምላክ ከፈለኩ ቋንቋ ፈጥሬ ሌላ ቋንቋ ማመስገን እችላለሁ ገባሽ እሱ ከሰማኝ የሚሰማኝ እሱ ነው እንጂ የሰው ልጅ ምንም አያደርግልኝም ገባሽ አሁን ግን ስታምሪ ወላሂ ውበት ሲመጣ ወይ እኔ ቆንጆ ምን ነው ከይሮ ብትሆኚ ቀጥታ ሻሃዳ ሲጀ ማለት ነው እንደገና ጀርመን አለ ያለሽው እኔ ጀርመን ነው የምኖረው ጀርመን እዚህ 14 ዓመት አድርጌያለሁ ከነዚህ ገዳይና ካስገዳይ ጋር እኔንም እኮ እንደ ዶክተር አብይ እኮ ነው የሚቀበለው እንግዲህ ያውቃል ወላሂ مجبي بلوي مجبي من دبل يا الله كبدو كله رهبتني رزق هني عذاب بالجزي أنت يعني دها رهبتني أنا الله سبحانه وتعالى يا نبي الله إبراهيم النبي القرآن لي مثلنا يستوسوا والذي هو يطعمني ويسقين نبي الله إبراهيم من قالوا الله كوسناه يا أمي مجبينا أمي تطعني الله سبحان الله كل شيء رهبتنيش نان الله كما جرود الله اسكترون تدار يا عبادي إن أنت باروتشي إنكم تخطئون بالليل والنهار إن أنت كو بكلم بلاليتم تمس الله وانجل تسر الله وأنا أغفر الذنوب جميعا يوانجل قال لمرانو فاستغفروني ما غيبني لمن بعضو أغفر لكم إمراتشو زنديل على الله سبحانه وتعالى كذا ما سكتلوا من على يا عبادي إن أنت باروتشي لو أن أولكم وآخركم وإنسكم وجنكم قاموا في صعيد واحد እናንተኮ የመጀመሪያዎቻችሁ ከአባታችን አደም ጀምሮ ወአኺረኩም እስከመጨረሻው ትውልድ የቂያማ ቀን እስኪቆም ያለው ትውልድ ወኢንሰኩም ወጅነኩም ሰውም ይሁን ጅኑ ፈስቃሙ ፊ ሰዒድን ዋሒድ ከአንድ አደባባይ ላይ ቆመው ፈሰአሉኒ ቢጠይቁኝ ይህን አርግልኝ ቢሉኝ ፈአዕጠይቱ ኩለ ዋሒድን ምንሁም መስአለተ እያንዳንዱ የሚፈልገውን ሐጃ አደርግለት አንዱ ቤት ይለምናል አንዱ ንብረት አንዱ ውበት አንዱ ጤንነት ሁሉም ሐጃ አለ ጅኑም የሰውም ሆነ ተሰብስቦ ቢጠይቀኝ ለያንዳንዱ የሚፈልገውን ብሰጠው ما نقص ذلك من ملكي إلا كما ينقص المخيط إذا أدخل البحر كني سلطان ከኔ ግዛት ከኔ ንብረት ቢቀንሰው የለም ምናልባት መርፌ ውቅያኖስ ገብታ ስትወጣ አካሏ ለብሳ የምትወጣው ካለ የዛን ያህል እንኳን አይቀንስብኝም سبحان الغني الحميد يا الله غني يتبقى ጌታ ነው ልንለምነው ይገባል ሰውም ጅኑም አንድ አደባባይ ላይ ተሰብስበው ከአባታችን አደም ጀምሮ እስከ መልካም ያለው ቢጠይቀው አላህ Subhanahu Wa Ta'ala አንዱ ድምፅ ከአንዱ ጋር ቢዚ ሳያደርገው ሁሉንም ቃል ይሰማል فسبحان لا يشغله سمع عن سمع عند ድምፅ ከአንድ ድምፅ ቢዚ ያደርገው ያንተን ይሰማል የዛን ይሰማል ከአዋለኝ 3 ሚሊዮን ህዝብ ሐጅ ላይ ተሰብስበው ዱዓ ሲያደርግ እያንዳንዱ ዱዓ አላህ ይሰማል
ይቀበላል። ሱብሓነላህ። ስለዚህ እኛ ከጃዮች ነን። ወደ አላህ እጃችን ልናነሳ ይገባል። እዛ ነው ሻዒር ምን አለ? أنا الفقير إلى رب البريات أنا المسكين في مجموع حالاتي لا أستطيع لنفسي جلب منفعة ولا عن النفس لي دفع المضرات والفقر لي وصف لازم أبدا كما الغنى أبدا وصف له ذاتي. يدكامو وده الله كجايو الله ደግሞ የተብቃቃው ጌታው ነው ይላል ሻዕር الإسلامي። ሁላችን ከጃዮች ነን። ለዱዓ እንነሳ። ኢዘን የመጀመሪያው ክፍል ምንድነው? ፈድሉ ዱዓ። ዱዓ አላህን መለመን ያለው ደረጃ እናያለን። የቁሉ النبي صلى الله عليه وسلم ነቢያችን ምን ይላሉ? الدعاء هو العبادة። ዱዓ እሱ ነው ዒባዳ ማለት። ዱዓ ዒባዳ ነው። ዱዓ ማለት ጸሎት ማለት ነው። አዎ ሰማለሁ። ዱዓ ማድረግ ነው። ዱዓ ጸሎት ነው። አዊሱንክ አጅብ በሱራቴ ለመቀበል ትልልቁ ሼኮችን ጠርቼ ቤቴ ጋብዤሽ ገስቴ ላይ ማለት ነው ጸሎት ያደርጉልሻል። ከአሁን በፊት ሊያጠፋሽው መቼም ወደ እስልምና የሚገባ ሰው ከአሁን በፊት ሊያጠፋው ጥፋት አይጠየቅበትም። ዜሮ ገና እንደተወለደ ነው እንትን የሚባለው። ብዙ ነገር ከነሱ ያስተምሩሻል። ግሩፕ አለ ያስገቡሻል። ብዙ ነገር ትማሪያለሽ። መብትሽ ነው። ለማንኛውም የፈለግሽው ነገር የመሆንም የማድረግም መብታለሽ። ገባሽ? አዎ እንደዛ እና አንቺ ዝግጁ ከሆንሽ እንደሚደረገው እናደርጋለን። ግን ብዙ ጦርነት ሊመጣብሽ ይችላል። በተለይ በአሁኑ ሰዓት እንጃ። እኔ ማንንም አልሰማም። እኔ በራሴ የሚመቸኝን ነው ማድረገው እንጂ እኔ ማንንም ይመራኝ አይደለም። እኔ አሁን በኦርቶዶክስ ላይ እየተደረገ ምናምን እግዚአብሔር ትክክል እግዚአብሔር ቤት ነው። በራስ በተማመን ኮንፊደንስሽን በጣም ይገባል። ብዙም አይታይ የእስልምና ሃይማኖት መስጊድ ውስጥም ሆነ ሌላ ቦታ ስለ ሰው እንዲወራ አይፈቅድም። ማንም ሰው ማንንም አስገድዱ አይልም። የፈለገ ሰው የማመን መብት አለው፣ ያለማመን መብት አለው። እስልምና የሚለው እንደዚህ ነው። በግድ በጉልበት ወይ በሌላ ነገር አሳምን የሚል የለም። ሌላ ጎረቤት ያሉትን ሃይማኖት የማክበር ግዴታ አለባችሁ ነው የሚለው። ሌላ ሃይማኖቶችን አክብሩ ነው የሚለው እንጂ ስደቡ፣ አንቋሹ አይልም። ስለዛ እዚህ የመጣችሁ ፕሊስ አትሳደቡ። አላስገደድኳትም። እሷ ነት ያነሳችሁ፣ እሷ ነት ያለችው። እቹት አለች ወይ ከውስጥ በኩል ጀንጅኛት ነገ መቼም ሙባረክ ልታገባ ነው ወይ ደግሞ አንዱ ሙስሊም ልታገባ ነው እንደምትለው አውቃለሁ። እሷ ግን ጥሩና ጎበዝ ሴት ናት። ለምን በራሷ ከምትነገረው ነገር ሳይ ደስ ትለኛለች። በራሷ ነው የምትታመመው። ምንም ነገር ሰው የሚያታልላት ሰው አይደለችም። በዋዛ ዝም ብላችሁ እንትን ትበሉ። የፈለገችውን የመሆን መብት አላት። ፕሊስ እኔ ደግሞ ስድብም አልፈልግም፣ እንድትሳደቡኝም አልፈልግም። እዛ የለመዳችሁበት ቦታ ውሰዱ። ሰማችሁ? ይሰማላል? አዎ እኔ እየሰማሁ ነው። አይ እዚህ መጥቶ በግድ ጎትቼ እኮ አለመ ከአሁን በፊት አትመክሯትም? እየሰደባችኋት ምን ታርግ? የፈለገችውን እኔ የሚሳደብ ብሔረሰብና ሃይማኖት መደገፍም አልፈልግም። ከአሁን በኋላ የሚወደኝና የሚያከብረኝን ሃይማኖትና ማህበረሰብ ብቻ ነው የምከተለው። እኔ እያዋረደኝ እገድላለው፣ ክርስቲያን ነኝ ብሎ ጸሎት እያደረገ እኔን እገድላለው፣ ህዝብ ግደል፣ ፍርዬን ግደል፣ ልጆቿን ቆዳቸውን ተልትለህ እቤቷ ስር ደሙን ቀለም ቀቡት የሚል ማህበረሰብ ጋር እኔ ተደምሬ ተዋህዶ ነች እንድባል አልፈልግም። እኔ ኖ። ስለዚህ እኔ አልፈልግም እንደዚህ አይነት ነገር እና
ወደ ሃይማኖት ወደ ጨዋ ሰው ነው የምፈልገው። እኔ እስካሁን በህይወት ዘመኔ ማውቃቸው ሙስሊሞች ጨዋ ናቸው፣ አይሳደቡም፣ ምንም ነገር አያደርጉም። በቃ አፋቸው ለከት አላቸው እና ይሄንን ደግሞ መሆን እፈልጋለሁ እኔ በአሁን ሰዓት። ይህን እውነተው እግዚአብሔር እንድባረክ እፈልጋለሁ። ጅብሪል ገብርኤል ማለት እኮ ጅብሪል ነው። ቁርአን እኮ አምላክ እኮ ነው፣ እግዚአብሔር እኮ ነው፣ እየተለየ የለውም እኮ። ሙስሊሙ ግን ያስደሰተኝ የእግዚአብሔርን ቃል ያተገብራል። ቢያንስ እግዚአብሔር ቁርአኑ የተጻፈውን ያሟላል። የእኛ ሰው ግን አይደለም። ስለዚህ እኔ ወጥቻለሁ ከእናንተ። ምን ነው ፈጠናችሁባት? እንደፈለገች የመሆን መብት እውነትም የትኛው ሃይማኖት ያላችሁ ማለት ነው። እንደውም ፋሪሃዬ ነይ ዝግና ነይና ገስት 1-5 ደቂቃ ነይ እስኪ ነይ ዚና ነገር 1-5 ደቂቃ ነይና 1-5 ደቂቃ እንነጋገር። ይምጡ ሳደቡ እዚህም ሚውት ይደረጋሉ፣ አንቺ ጋር ሚውት ይደረጋሉ። ከፈለጋችሁ ሰው የፈለገውን የመሆን የፈለገውን የማድረግ መብት ተሰጥቶ ነው የተወለደው የሰው ልጅ ማለት ነው። ስንት ሰው አሁን ሺህ ሃይማኖት አለ ምድር ላይ ማለት ነው። ፕሮቴስታንት አለ፣ ሙስሊም አለ፣ ሌላም ክርስቲያን አለ። ብዙ ሺህ ሃይማኖቶች አሉ። ግን አምላክ አንድ ነው። ሁሉም ያውቃል። አንድ አምላክ ብቻ እንዳለ ሁሉም ያውቃል። የትኛው ነው የሚለውን ግን አልገባውም። ስለዛ ዝም ብላችሁ በግድ የትኛውም ሃይማኖት እኮ እንደሰማሁት በግድ ጎታችሁ ወደ ሃይማኖት ሰው አምጡ ሰበኩ ነው የሚባለው እንጂ መስበክ ይቻላል። ግን መጎተት፣ ማስገደድ፣ ማስፈራራት እንደዚህ ከሆንሽ እንደዚህ ነው እንደዛ ከሆን ሚውት አድርጓቸው። ጠምደል ቁጣ ምን ነው ግን? አዎ ፍሪሃም ፈሪሃ ጥሩ ነው። ፈሪሃ እግዚአብሔር አላህ ያለ ሴት ነኝ እኔ። እግዚአብሔርን በጣም ነው ፈረው እና እናንተ ደግሞ በጣም ታቀሉታላችሁ። ክርስቲያን ተብሎ በጣም ስላቀለላችሁት እንደነዚህ አይነት ኦርቶዶክስ ማህበረሰብ ላይ መቀላቀል አልፈልግም ብዬ ነው። በራሴ ነኝ መባረክ። እኔ ሙስሊም መሆን ፈልጋለሁ፣ ቁርአን መማር ፈልጋለሁ ያልኩት እንጂ ማንም አላስገደደኝም። እኔ ደግሞ ሙስሊም ነኝ፣ ሃይማኖት ውስጥ አለው። ወደ ሃይማኖቴ እስከመጣች ድረስ እኔ ብቻ ሳይሆን በሺዎች አስደርድሬ ነው የምቀበላት እንጂ ወደ አንተ መምጣት እፈልጋለሁ፣ ወደ አንተ ሃይማኖት መምጣት እፈልጋለሁ ያለችን እህት ወንድም የማምጣት ግዴታ አለብኝ እንጂ እኔ ቁጭ ብዬ እዚህ ላይ ቲክቶክ ላይ የምቀመጠው ለመስበክ ለመስደብ እንደናንተ ወይ ሌላ ነገር አለም። ከተቻለ የወደቀን ለማንሳት የፈለገ ብሔር ቢኖረው አማራ የሚሆን ትግሬ ኦሮሞ የሚሆን የኔ ስራ ከወደቀበት ቦታ እንዲነሳ ከእግዚአብሔር በታች ማለት ነው ከአላህ በታች የሰው ልጅ እንዲደርስለት መርዳትና ማስረዳት ነው። በዚህ አጋጣሚ ደግሞ አንድ እህቴ ደግሞ መቀላቀል እፈልጋለሁ ስትል አይ አትቀላቀይም አላትም። ኦኬ ስለዛ አላህ ሂዳያውን ይስጣችሁ፣ ትክክለኛውን መንገድ ይምረጥላችሁ ነው የምላችሁ ሁላችሁንም። በጣም ይገርማል። ቴንኪው ማይሎ ካሊዶ ቴንኪው። በጣም ይገርማል። እኔ ጓደኛ አለች ሙስሊም ርሂማ የሚገርመኝ ማለት ነው በአማርኛ መታችሁ መሰድቡኝ ሰዎች ማለት ነው። እዛ የእናንተ ብሔር ውስጥ ሙስሊም የለም እንዴ? የእናንተ ብሔር ውስጥ ሙስሊም የለም ወይ? ይህን ጥያቄ መልሱልኝ። የእናንተ ብሔር ውስጥ ሙስሊም የለም ወይ? እንዴት ነው የምታኖሩት? ግን እንዴት ነው የሚኖረው? ልክ እንደ ባሪያ አድርጋችሁት ማለት ነው። አይባልም፣ ሼም ነው። የፈለገ ሰው አሁን ወደ ክርስቲያን መግባት ፈልግ ማንም አይከለክለኝም። ማንም ሰው አይከለክለኝም። ገባችሁ? ከፈለግኩ ሂጄ ፕሮቴስታንት መሆን እችላለሁ። ማንም አይከለክለኝም።
ማንም ሰው አባቴ የወለደኝ አባቴ አይከለክለኝም። ይሄን ሃይማኖቴም ራሱ ይፈቅድልኛል። አትሂድ፣ ትገድላለህ፣ ትሞታለህ አይለኝም። የፈለገ ሰው አያቆመኝም። ስለዛ በእናታችሁ ልበላችሁ፣ ሰውን እንድነካ፣ ሰውን እንድሳደብ በጣም የማከብራቸውና የምወዳቸው ሰዎች ሁሉም ብሔር ውስጥ አሉ። እኔ ሰው ስለጣላና ወይ እዚህ ቲክቶክ ላይ ስላስቃበጠ ወይ ፌስቡክ ላይ ስላስቃበጠ እንደዛ ማድረግ ሰው አለውም። ግን የምወዳቸው እኔ እነግራቸዋለሁ። ስራዬም ሁኔታዬም ጸባይም አይፈቅድልኝም። ማንኛውንም ሰው ወዳለሁ። የትኛውን ብሔር እኔ ጋር እኩል ነው። ግን መታችሁ እዚህ አፋችሁን ሲከፍቱ ደግሞ አንዳንድ ሰዎች መናገር የማልፈልገውን ነገር አናግራችሁን እንደዛ አለ ለማለት እንጂ ምንም አታምጡ። ስለዛ እኔ ቤት በክብርና በክብር ውጣ። ጋይስ እንዳታሰጉብኝ፣ ኮፒ ሊንክ አድርጉ። ይሄ ኮፒ ሊንክ ታፕታፕ። እዛ ደግሞ ሄዳችሁ ልጅቷ ጠንካራ ናት የፈለጋችሁትን በሉ። ልጅቷ በራሷ ጊዜ እየተጫወን አላህ ያክብራት፣ አከብረዋለሁ፣ ዱቄት ቀቢው፣ በጭንቅላት ይቁም፣ ቁጭ ብድግ ይበል እያላችሁ አይ በጣም ወደውና ማከብረው ነው አላደርገውም አለች። ክብር እንግዲህ ከአላህ ነው የሚሰጠው እንጂ የሰው ልጅ እኮ ከሰው ልጅ አለም እኮ ከአላህ ነው። እኔ ሴጣኑም ራሱ ያከብረኛል፣ ወደዳችሁም ጠላችሁም የፈለገ ሰው ያከብረኛል። ለምን? እኔ ሰው ስለማከብር እንጂ ከሰው በልጬ ወይ መልእክቱኛ ያለው አከበረችኝ። እንደውም ሙስሊም መሆን እፈልጋለሁ፣ አልፈልግም የኔን ሃይማኖት በቃ አለች በራሷ ጊዜ። ከዛ ቁርአን ከፈኩላት። ያጠፋውን ነገር የለም። እንከባበር። ብዙ ሰዎች ዛሬ ቀብሎ ከወጣቸዋል። አሁን በዱዓችን እያዳመጥ እንጫወታለን። ዝም በይ ተጫዋች እንጂ እኔ ተጫዋች ዝም ብለሽ ዱዓችን እያዳመጥ ሰላም አይወዱም። እኔ ተመችቶኛል። ስርዓቴን ሊያዝ እንደ ተመሳሳይ ወይ እያበድኩ ልኖር እድሜ ልኬን ወይ እግዚአብሔር ጋልሆንኩ ወይ ምን ጋልሆንኩኝ ኖ እንደዚህ እንዴ ስድብ አስተማሩን። ስድቡ ምኑ እኮ ነው የተማርነው እዚህ ሀገር። ምን እንማራለን? የእግዚአብሔር ቃል አትሰማ በየመንገዱ ስድብ ነው የምትሰደበው። ስለዚህ ምን ያደርግልኛል? እግዚአብሔር ኦርቶዶክስ ነኝ ብለህ ሃይማኖትን ፈርተው ማትከበርበት ሃይማኖት ከሆነ የራስህ ይሄ አይሆንማ። አልፈልግም። ኧረ በእናታችሁ ልጅቷ ሻሃዳ ልትይዝ ነው። ሻሃዳ መያዝ እፈልጋለሁ አለች። ያ ኤፍሩዬ ኤልኮ ቴንክ ዩ። ያ የስ ጃልማሩ የስ ብሏል። እኮ እግዚአብሔር ነው የሚወጣው። መቤቴ እና ሙስሊሞቹ አስቀኑኝ። ሴቶቹ እነ ራህሚን እነ ቢሉ ምናምን እያዩ ሳየው የኔ ማንነት የተለየ ነው ከነሱ እና አፈርኩበት። ለዛ አስተምሩ አላሁ አክበር መጸለይ እና ጥሩ መሆን እፈልጋለሁ። በቃ ሌላ ምንም አላልኩም። አላሁ አክበር። ሙባረክ ራያ ወጀራት አዘቦ ናት አያቴ። ወጀራት ራያ ናት አያቴ እኮ። እኔ እኮ የብሔር ብሔረሰብ ልጅ ነኝ እኮ። በጣም ደስ ይላል። ኧረ ብሔር ሃይማኖት አይበልጥም እኮ። ደግሞ እነ ኡስታዝ ራያ አባ መጫ የሚባል ከባድ ኡስታዛችን አለ። ሼክ ሪያድ የሚባሉ ብዙ ኡስታዞች አሉ። እንደ አላህ ይርሐሙ እንደ ሼክ መሐመድ አወል። እኔ አሁን ሼክ መሐመድ አወልን በጣም ወደዋለሁ። ብሔሩ አማራ ነው። አላህ ይርሐመው፣ አላህ የጀነት ያድርገው። በጣም ነው የምወደው። ገባሽ? በጣም ነው የምወደው። ግን አንዳንድ ቦታ ላይ በብሔር የሚጠላ ሼክ አለ። በብሔር የሃይማኖት አባቶች ልክ እንዳሁኑ ማለት ነው። በብሔር የሚጠሉ የሃይማኖት አባቶች አሉ። እንግዲህ አላህ ሂዳያውን
ይስጠን እና ከተመቸሽ ነይና ገስት ላይ ብዙ ሰዎች እዚህ ገስት ትምጣ እንነጋገር እያሉ ነው። ነይ እሺ። እሺ ምንም እንዴት ነው የሚመጣው? ወጥቼ ነው የምመጣው? ውጪና ሰርች አድርገሽ ሞባይል ሰማ ነይ። አንድ የምናገራቸው አለኝ 1-2 ደቂቃ ከዛ እመጣለሁ። እሺ እሺ ተናግረሽ ነይ፣ ችግር የለውም ጠብቅሻለሁ። እቺ ለጌቲ ነሞላ ማሰደቃ ከፈዳው ሲየቱ ሸኮታ ነዋማ ፈራሃዲን ዋማሚ ዮዲን ይስተድራያ ዋምና በርባቻ ተይንደው አካናላ አባን በርባድ ጆሌ ዋ ሸኪናሲን ዮ በርባማ አነን ግዲ ሲራ ወሊን ጠበን ነምቲ ኪጂብደ ዲፍቴ ሙባረኪን ኪጂብኒ ኦፍ ኪጂብደ ሲኔ ገለ ኖኒ በርባን ጀቸ እንጀራቱ ነገኛ ማሲ ሰባ ከሰባቲ ሰባ ነማቱ ፈቱ ሰባ ከሰባቲ አናኦል ናገዲ መሌ አናኦል ነምን ጅሩ ጀዱ ሰባ ነማ ጄሳ ጀዱ በርባዱ የተ ሰቡማ ሞሚቴ ዩጋያ ላለቱ ነማ ዱፌ ሲመኑሬ ሸኪኔ ነማ ዱፌ ሸኪኔ ሲመቹ ሊምናሬ ሲዩዋን ሸኩ ዲፍተን ደላም ኮኬ ነማ ቀብደ ሱማ ያለም ሰና akkuma kana jiraatu irree ani iyyuu namni eenyu giddi ani waa'ee quraanaan barsiisaa rama tokkiin taphataan adabbiyyuu rabbinaa fadhiisu qucci bidiggaa dhagan adabee keeyyi isiin immoo na adabuu diddee na tulfaata mubaarikiin mataan hin dhaabu jette daaraa dibi jennaan hin dibu jette gangalche jennaan hin gangalchu jette. subhanallah mi amma laayitira jirti laa bakka zagtaa mattaalech እገባለሁ ቆይ ጀቴ አማ ወፈታ ፈጭበት ፈቃታ ማሻአላህ አንለም ፎቶ መጣሽ እሺ እሺ ያስገባሻለሁ ይኸው ነይ እህታችን ታካ ዋማጋሲን ዋንዋ ሚን አንጀራርተኑ የዋን ተማልታሲን አጩፌ በቃ ጩፌ ደሙ ታብታ ጎዳ ተረጫለ ታብታ ጎዳ ኮፒሊም ጎዳ ቶሊ ሆ ዌልካም ፋኒ ፈሪያ ደግሞ መጋን ሲ ፈራን ቪዲዮ ውጪ አው ልከፍተው እኮ ነው። እሺ ወይ እንዴት ነሽ የኔ ወርቅ? ሀቢብ ያማለ ነዋማካ ነዋማ በቀቡ ቤት ምትይን ኡስታዝ ሪያድንም ጥሩዋቸው ምን እንደምትል አብረን እንስማ። እህታችን ናት። አሰላሙ አለይኩም وعليكم السلام ورحمة الله وبركاته. كم دمينا خيرنا كم نجا فيا نجا الحمد لله. ما لجرت والله أبولتي كني تقديو أمانتين كبدا سبنا ما تكير كيس استاهم بربادو أمانتين ما تكير كيس نانتو قلت ولا ما قلت ولا نانتو وانا غير كيس تنتين أشياء بلا ما جت ما شاء الله نما كذي دمو لكي نقوم ساجرا إنسان نقوم سارا بره نقوم نما نقوم سنامني جولين كده جلدي تاني وان تاني بريسنا أجي سري نما أكن يدفت سماتوني نما لا تيجي جولين ወዲያ እምቢ ብሎኝ እንዴት ነው የሚከፈተው? ፊቱን አዙሬ ወደኔ ቪዲዮን እንትኑ ገስት ውስጥ ግብና ኦኬ ገስት ገብቻ አላውቅማ። ለዛ እኮ ነው ግራ ገቡትኝ። እንዴት ነው ቪዲዮ ብሰራው? ይኸው መጥቻለሁ። ማሻአላህ ተባረከላህ። አይ እኔ አርጌውም አላውቅምና ያው እኛ መገላለጥ ነው የለመድነው ታውቂያለሽ። እንደዚህ አርግ ይውልሽ እንደኔ በዚህ እንዲህ አርግና ወደዛ እሺ አፊጌት ያልስ ጎት ያ ባይዲ ሉጎ ዋው በቃ እናወራለን። እሺ እሺ ፎሎ ባክ ኦቦላኬኛ ፎሎ ባካዋማቲ ከናፊ እንዱፍነ ጀደን ያየ አዱፈኑ አዱበተኑኒ ታፕታፕ ጎላ ሲኒሞ ኮፒሊንግ ጎላቲ ሰላዲን ጀቻ አመ በረሳቱ ለማ በረሲናን አሲን ሲገገሰቹዳ ሲንገልቹ እንጀ አማንቲ ሚቲ አኔ ዋና ከሲዩ ሰብማ ዩም በርባዱ አኒ ጀላጀት ምልገሲቲ ነማከዱ ፈት ከሱ መስና ማልኑ ራይርፍቲ ማልሲን ራ በርባድ አጀለደ እንደከን ከበረሲቱ ኤኒ ዱፈላታ ኡስታዞኒ ሰሜ ጀዱፋኒ ነትማሺ አይዋ
أبو ماز جل كنا جراني رجع جرا ماز أبو ماز بني أيه أبو ماز لكوست كتوكا سيني سينا قلنا سينا تي بوليتيكي نكنا تيجو أمانتا كابا شوفيتي أنا مالي فابيتي بامارمينيا ماشي مساميم بامارمينيا لا أو بقى بامارمينيا يفلكشون نجار أسرجاتشو لكن ده نجارشين سالتا يكش رازش نجار ياتشونا يمتى لو كوي يجمع كوتشونو إنه ندفعتن بس فرحان جل كنا جرانسا كان ترى شر أسلوب فني تشيباني إلو بيجاباته मेरे उस्ताद बरान فاجرني आगे से तो कतब गाफना इंशाल्लाह यो लाफिस لازم فاجرن मेरा बुमाज فرحان سينا يو جراتن तो कतब دي مش بقى جلاتني उस्ताद ده كده دي هم سلا أنا تسير تدو فترة جال ده متي تو ما جيمي ده بتشوف جرو مچان mana ke sanin betu sanivan mana ke tubakku di mana ko kottu jedeni oboletin ke neko nafana mari famanen betu entalo de ngadda bab dio jinin ofata bafatte sani rabbi sila fadisu yo kajelte isira utuma senata na kaamne dubbannu ji ani dugati duge dogore mal jette waan heddu dubatte me ofaddu jennan datte ofatte mal jette me amari fan dubadda kati nagetutti ኡስታዞቻችን እንኳን በሰላም መጣችሁ። እቺ እህታችን ስሟ ፈርሃም ነው የሚባለው መሰለኝ። እሷ ራሷን ትግለጽና ምን እንደምፈልግ ምን መሆን ምን ማድረግ እንደምፈልግ ራሷን ጠይቋትና ከሷ በሰሙ ነው ደስ የሚለው። ድንገት አጋጣሚ ተገናኝተን ነው። እሺ ሙቤ አው ኡስታዝ አወል ይሆን አቡ ማዚን ገልጭ እንጀላቡ ኢንሻአላህ ማሊማ فيديون كي بنادا هاي بارك الله فيكش هاي احتاجن فريها دمز سماشان አዎ ይሰማል እሺ ቴንክ ዩ ያው ብዙ ነገራችን ነበር የሚዲያ ነገር የምቀር አይደለም አቡ ሰብረዲን ነው ወጣ አቡ ሰብረዲን ወጥቷል ማንንም እዚህ ላይ ከመጣ ፎሎ ብኖሮም ባይኖሮም ላይክ ሲደረግ ማንንም ሰው ጋር ይመጣል ያው እንግዲህ ምንም ማድረግ አንችልም እንዴ ያን ነው የምናሳልፈው አላህ ሂዳያ ይስጥሽ ያን ነው አላህ ቀጥታ መንገድ ይምራት ያን እናልፋለን አንቺ ብቻ አይደለም ወንድማችንን አብዲ ያው እንግዲህ ሙስሊም ሆኖ እሱን ሲያደርግ ሌላ ደግሞ ሌላ ማድረጉ ምንም ምከብዶ ነገር የለውምና ከወንድማችንም ጭምር ነው ዱዓ ስናደርግ ነበር ነው ምክንያቱም እሱ ይሄ ባደርግ አንቺ ባላደረግሽ ነበርና ኢንሻአላህ እንደዚህ ነው ግን ለመሆኑ ሙስሊም ነሽ መጀመሪያ ወይስ ክርስቲያን ነሽ ክርስቲያን ነበርኩኝና አሁን በክርስትና ህይወቴ ኖርኩት ብዙ ብልግና ታረጋለ መንገድን ትስታለ ያዋርዳሉ ተዋርዳለ ተዋርዳለ በክርስቲያን ዘንድ በጣም ነው የሚሳደቡት ያዋርዳሉና ከዛ ሙስሊሞቹ ደግሞ ጓደኞቼ ጋር ሳይ ሌላ የተለየ ነው ፍቅር አላቸው አንድነት አላቸው በሃይማኖታቸው ጽኑ ናቸው እንደዚህ አይሳደቡም ብዙ ነገር አለ እና ወደ ጓደኞቼ ወሰዱኝ እነሱ መሆን ፈለኩኝ በቃ ይሄ ሃይማኖት ለኔ ትክክለኛ ነው አሁን ጊዜው አሁን ነው የራሴን መንገድ ማወቅ ያለበት ብዬ ነው የወሰንኩት ይሄ ኦሬዲ እኮ ብዙ ጊዜ አድርጌያለሁ ካሰብኩበትና አሁን ነው የተናገርኩት መረረኝ በቃ ክርስቲያን መሆን አስጠልቶኛል እኔ በክርስቲያንነቴ ክርስቲያን ተዋህዶ ልጆች አዋርደውኛል ብዙ ነገር ተደርጋለሁ ቲክቶክ ላይ በገዛ የኔ ሃይማኖት ያላቸው ሰዎች እኔ እንድዋረድ አደባባይ ላይ ያርገውኛል ያለማንነቴ እንደዚህ በቲክቶክ ይሄድኩኝ እነሱ ናቸው እንደዚህ ያደረጉት እንጂ እኔ እንዲህ እንኳን አላውቅም ነበር ወደ ሰይጣን ሆኖ ሰይጣን ነው የሚያደርጉት ስለዚህ እኔ ደግሞ በአሁን ሰዓት የምፈልገው ትክክለኛውን እግዚአብሔር ማወቅ ነው የምፈልገው ቤት ያው ስደት ላይ ስትሆን ችግርን የምትነግረው እግዚአብሔርም እኮ ንጹህ ቤት ሲሆን ነው እግዚአብሔር የሚሰማው ሁሌ የተበላሸ ቤተክርስቲያን ይሄድክ አይሰማም እንዴት ይሰማናል ስለዚህ ያው በቃ ሙስሊም መሆን ነው የምፈልገው ብዬ ወስኛለሁ በራሴ ይሄ ነው እውነታው ለምን
አልችልም ከእነሱ ጋር መኖር። ካሁን በኋላ ብዙ ግፍ ሰርተውብኛል። አብሽር ኢንሻአላህ አታልቅሽ። ያው ዋና ወደ ራስሽ መመለስ ነው። ይህ ደግሞ እንግዲህ ታስበው የምገባበት ነው። እስልምና ድንገት እነሱ ስላንቋሸሹሽ ብቻ ከሆነ ድንገት የእነሱን ንዴት ስበርድልሽ ወደዛ የመመለስ እድል እንዳይኖረው ራስሽ ወስነሽው ከመጀመሪያው ልብሽ ላይ ከአላህ ስብሐነሁ ወተዓላ ውጪ ሌላ አምላክ መመለክ እንደሌለ እንዲሁም ደግሞ እስልምና ቀጥተኛ መንገድና አላህ ስብሐነሁ ወተዓላ ለሰው ልጅ የመረጠልን እምነት መሆኑን ካወቅሽ ነው። ምክንያቱም ነቢያቶች ከመጀመሪያ ከአዳም ጀምሮ እስከ ነቢ መሐመድ ሰለዋቱ ረቢ ወሰላሙ ዐለይሂ ነቢያቶች ሁሉ የተላኩበት በአንድ እምነት ብቻ ነው። አላህ ስብሐነሁ ወተዓላ ምንድነው አለን? ቁርአን ላይ ምዕራፍ 3 ቁጥር 19 ላይ አላህ ስብሐነሁ ወተዓላ የወደደላቸው እምነት እስልምና ነው አለ። ከእስልምና ውጪ ደግሞ ይላል ምዕራፍ 3 ቁጥር 81 ላይ ከእስልምና ውጪ ሌላ እምነት የምፈልግ ሰው ካለ ያ የመጨረሻው ቀን ወይ ደግሞ ትንሣኤ ዕለት ምንም ነገር የሌለው ከሳራ ነው አለ። ከከሳሪዎች ናቸው ይላል አላህ ስብሐነሁ ወተዓላ። ስለዚህ እስልምና አላህ ስብሐነሁ ወተዓላ መረጠላችሁ ስል ከራሱ የተመረጠልን እንጂ ሰው እንደ ማህበር ያቋቋመልን እምነት አይደለም። ስለዚህ ይህ እምነት ደግሞ ምን አይነት እምነት ነበር ከተባለ ከአብርሃም ጀምሮ ከኖህ ጀምሮ ከአዳም ጀምሮ ከአላህ ስብሐነሁ ወተዓላ ውጪ ሌላ አምላክን ገዙ አልነበሩም። አንድም ነቢያቶችን ልታመጭልን አትችይም። ምክንያቱም አዳምም ይሁን ኖህም ይሁን እነሱ ሲጠሩ የነበሩት ያ ቆም ዕቡዱላህ ማለኩም ምን ኢላሂን ገይሩ፣ እናንተ ህዝቦች ሆይ ምን ነው ከአንድ አላህ ስብሐነሁ ወተዓላ ውጪ ሌላ አምላክ አለላችሁ? ስለዚህ አንድ አምላኩን ተከዙ፣ እሱ የፈጠራችሁ ብቻ ነው አላህ ብሎ ሲጠሩ ነበር ሁላቸውም። ደግሞ ምንድነው እምነታቸው ስንል ክርስቲያን የሚባል ነበር አልነበረም በሰዓቱ? እንዴ ኢየሱስ ክርስቶስን ያኔ የሚከተሉት ክርስቲያን ከተባሉ ከሱ በፊት የነበሩት ምንድን ናቸው? እነ ኖህ እነ አብርሃም እነ ሙሴ ምን ነበሩ ከተባለ አያውቁም። ክርስትና ከኢየሱስ ክርስቶስ በኋላ ነው የመጣ። ኢየሱስን የተከተለ ክርስቲያን ይባላል። ታዲያ ኢየሱስ ክርስቶስ ራሱ ምን ነበር? ያም ሌላ ጥያቄ ነው የሚያስነሳ። እሱ አላህ ስብሐነሁ ወተዓላ ምገዛ ነቢይ ነበር፣ ሙስሊም ነበር። ራሱ ሙስሊም ነበር ስንል አንደኛው ምንድነው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ይላል? እውነተኛ የሆንከው አንድ አምላክ የሆንከውን አንተን መገዛትና እኔንም የላከኝን ኢየሱስ ክርስቶስን እንደላከኝ ማውቃቸው ምንድነው? ይህ የዘላለም ህይወት ናት ይላል። ይህ ነው እስልምና ማለት፣ አንድ አምላክ ማወቅና እሱን መከተል። እንዲሁም ደግሞ ነቢያቶች የተላኩ ነቢያቶች አንድ አምላክ ነቢያቶችን ልኳል ብሎ ማመን ነው። ለዚህ ነው ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 7 ቁጥር 21 እስከ 23 ላይ ምን ይላል? በሰማይ ያለው የአባትን ፍቃድ የሚያደርግ እንጂ ጌታዬ ጌታዬ የሚለኝ ሁሉ መንግስተ ሰማያትን መግባ አይምሰላችሁ ይላል። ያ ቀን ይላል ትንሣኤ ዕለት ሁሉም ትንሣኤ ዕለት አስቡ፣ ትንሣኤ ዕለት ሁሉም ጌታዬ በአንተ ስም አጋንንቶችን አላወጣንም፣ በአንተ ስም ሰዎችን አልፈወስንም፣ በአንተ ስም ተአምራቶችን አላደረግንም ይሉኛል። እኔም ደግሞ ከቶ ከኔ ራቁ እናንተ አመፀኞች ሆይ አላቃችሁም እላችኋለሁ አለ። ስለዚህ ኢየሱስ ክርስቶስ እናንተ አመፀኞች ከዛሬ እኔ አላቃችሁም ከቶ ከኔ ራቁ ብሎ ካባረራችሁ የውመል ቂያማ ወይ ትንሣኤ ዕለት ዛሬ ለምንድን ነው እሱን የምናመልከው? ጌታ ጌታ የሚለኝ ሁሉ መንግስተ ሰማያት አይወርስም ብሏል። ስለዚህ የአባታቸው ፍቃድ አድርጎ ስል እስልምናን አላህ ያዘዘውን ነገር ስታደርጊ ኢየሱስ ክርስቶስን ያስተማረን መንገድ ስትከተይ ያ ነው። ያ ምንድን ነው ሲያስተምር የነበረ ሲባል ደግሞ እስልምና ነው። ነቢ መሐመድ ሰለዋቱ ረቢ ወሰላሙ ዐለይሂ ከአንድ አላህ በስተቀር ሌላ አምላክ እንደሌለ እንዲሁም ደግሞ እነሱ ነቢይና ከሱ በፊት የነበሩት ነቢያቶች እውነተኛ ነቢይ እንደሆኑ ሲያስተምሩ ነበር። ለዚህ ነው ዒሳ አለይሂ ሰላም ምን ይላል ቁርአን ላይ ምዕራፍ 3 ቁጥር 51 እንዲሁም ደግሞ ሱረቱ ዙኽሩፍ ምዕራፍ 43 የተለያዩ 5 ቦታ ላይ ቁርአን ላይ ምን ይላል? ኢነላህ ረቢ ወረበኩም ፈዕቡዱ ሀዛ ሲራጡን ሙስተቂም ይላል። ዒሳ ለራሱ ሲያስተምር የነበረው ሐዋርያቶቹን አላህ የሚባለው እኮ የኔ አምላክና አምላካችሁ ነውና እሱን ተገዙ፣ ይህ ቀጥተኛ መንገድ ነው ስል ሲያስተምር ነበር እንጂ የኔ መንገድ ቀጥተኛ መንገድ ነው ስል አልነበረም። ለዚህ ነው መጽሐፍ ቅዱስ ላይ ብትመለከቺ መጽሐፍ ቅዱስ ላይ ራሱ ስትመለከቱ ዒሳ አለይሂ ሰላም ስለነበረው የአባትን መንገድ ተከተሉ እንጂ የኔ አላለም፣ አምላክን እንጂ እኔ አምላክ ነኝ አላለም። ለዚህ ነው ዮሐንስ ወንጌል ምዕራፍ ቁጥር 17 ላይ ማርያም ወይ ደግሞ መግደላዊት ማርያም እሱ ልትነካ ስትሄድ ምን አለ? እረ እንዳትነኪኝ አለ፣ ሂጂና ወደ ወንድሞቼ አለ ገና ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አላረኩምና ብለሽ ንገሪያቸው አለ። ስለዚህ ኢሳ አለይሂ ሰላም ራሱ አምላክ ካለው ትክክለኛ መንገዱ ሙስሊምናው ምንድነው? የእሱን አምላክ መገዛት ነው። የኢየሱስ ክርስቶስ አምላክ መገዛት፣ እሱ ደግሞ መልእክተኛ ሆኖ መቀበል ነው። ለዚህ ነው ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 4 ቁጥር 6 ላይ ነብይ በገዛ ሀገሩና በገዛ ቤተሰቦቹ አይከበርም አለ። ስለዚህ ይሄን ካለ ነብይ መሆኑን እየመሰከረ ነው።
ነብይ መሆኑን እየመሰከረ ነው። ይህ ብቻ አይደለም። አይኑን ስውር የነበረው ሰውዬ ዮሐንስ ወንጌል ምዕራፍ 19 ላይ አይ ቲንክ ምዕራፍ 9 ቁጥር 17 ላይ ምንድነው የምለው? ሰውዬ አይኑ ያዳነለት ሰውዬ ይሁዳኖችና እነዛ ሰዎች ሲጠይቁት ምንድነው አይነ ያቻረል ሰውዬ ምን ትላለህ ስለሱ ስሉት አይ እሱ ነብይ ነው ብሎ ነው መሰከረ። አምላክ ነው አላለም። አይኑን ያሻረለት አይኑን ያዳነለት ነብይ ነው ስንመሰከረለት። አብዛኛው ሰዎች ነብይ ነው ስለ የነበሩት አንድም ሰው አምላክ ነው የምገዛ አላሉም። ስለዚህ ስልጣን አለው ነብይ የነበረ የተከበረ ነብይ እኛ ሙስሊሞች የምንወደው ነብይ ነው። ስለዚህ ቀጥታ መንገድ አላህ የመረጠልን እስልምና ስለሆነ እነሱም ሲያስተምሩ ነበር እስልምና ስለሆነ ያ መንገድ ትክክለኛ አውቀሽ እስልምናን ከተቀበልሽ ይህ ማለት ነው። ወደ እስልምና ብትመጪ ደግሞ ኢየሱስን አላጣሽም፣ አላህንም አላጣሽም፣ ነቢ መሐመድን መጣችም። ለአንሁ እስልምና ውስጥ ነው ኢየሱስን የምታገኝ ትክክለኛ ኢየሱስ የምታገኝ እስልምና ውስጥ ነው። እሱ ሲያስተምሩ የነበረው አስተምሮ የምታገኝ ቁርአን ውስጥ ነው። ነቢያቶች ሲያስተምሩ ትምህርት ቁርአን ውስጥ ነው። አላህ ሲናገር የነበረው ቁርአን ውስጥ ነው የምታገኝ። በአሁኑ ቅርጹና መልኩን ቀይሮ መጽሐፍ ቅዱስ እንደመጣ ሳይሆን አሁን ላይ ያለው ምንድነው? ቁርአን ላይ ባለው ነው የምታገኘው። ስለዚህ ወደ እስልምና ብትገቢም አላህንና ነቢ መሐመድንም ጭምር ኢየሱስንም ታገኛለች ሶስቱንም። ግን ወደ ክርስትና ብትሆኝስ ትክክለኛ አምላክም አታገኝም። ኢየሱስ ክርስቶስን ሲያስተምር አስተምሮ ትክክለኛውንም አታገኝም። ነቢ መሐመድንም ታገኛለች። ስለዚህ ወደዚህ መጥተሽ ሶስቱንም ታገኛለች ማለት ነው። ለዚህ ነው አንድ መንግስት ምን አለ መሰለሽ እና አንድ ንጉስ እቺን ብቻ ተናግሬ አሳጥራለሁ። ሶስት ሰዎችን አመጣቸው። ክርስቲያን አመጣ፣ ንጉስ ነው። ሙስሊሞችን አመጣ፣ እንዲሁም ደግሞ የሁዲያኖች አመጣ። አመጣ እምነታቸው የተለያየ ነው እና እስቲ የትኛውን እምነት ብከተል ጀነት እገባለሁ ብሎ ጠየቃቸው ንጉሱ። ከዛ የሁዲያኖች ሙሴን ከተከተልክ ጀነት ትገባለህ አሉት። እሺ አለ። ክርስቲያኖች ተጠየቁ። አይ ኢየሱስ ክርስቶስን ብትከተል ጀነት ትገባለህ አሉት። ሙስሊሞቹ ጋር መጣና ማን ብከተል ነው ጀነት ብገባ ብሎ ሲጠይቁ አላህ ስብሐነሁ ወተዓላ በብቸኛ ስትገዛ ነቢ መሐመድን ተከትለ እውነተኛ የመጨረሻ ነብይ ነው ብለ ኢየሱስ ክርስቶስም የአላህ መልእክተኛና ከሱ በፊት የነበሩት ነቢያቶች ሁሉ ከአላህ እንደተላኩ ብታምን ጀነት ትገባለህ ሲባል ምን አለ ንጉሱ? እንግዲያውስ እናንተ ሄዱ ሙሴ ብቻ የምከተልና ሌላ ነቢያቶችን ማጣ ከሆነ ሄድ አለው ለይሁዳው። ለክርስቲያኖችም አይ ኢየሱስ ብቻ ተከትዬ እነ ሙሴን አብርሃምን ነቢ መሐመድ ሌሎችን ማጣ ከሆነ አንተም ሄድ። ስለዚህ እስልምናን ተከትዬ ትክክለኛ ከመጀመሪያ ነቢያቶች እስከ መጨረሻ ያሉትን ከአላህም ጭምር ያገኘሁትን እስልምና እከተላለሁ አለ ይባላል። ስለዚህ ቤታቸው ወደ እስልምና ብትመጪ የምታጭው ነገር የለም። ስለዚህ ኢንሻአላሁ ተዓላ ይሄን አውቀሽው ከሆነ ወደ እስልምና ለማምጣት እኛን ለመቀበል ዝግጁ ነን ለማለት ፈልጌ ነው። እኔ እኮ ጓደኞቼ እንዳለ ሙስሊም ናቸው፣ አረብ ሀገር የሚኖሩ ብዙ በቃ እኔ በእነሱ ነው የምቀናው፣ በስርዓታቸው በሁሉም ነገር በቃ እና ለእኔም እሱ ነው ትክክለኛ መንገድ። በአሁን ሰዓት ላይ የሙስሊምን ሃይማኖት ተከትዬ በእነሱ በትክክለኛው መንገድ ብቻ ሲሄድ ነው ራሴንም ልጆቼንም ሁሉ ነገር ማዳን የምችለው። ለዚህ ነው የወሰንኩት። ኦኬ ያው እንደዛ ከሆነ እንግዲህ ወደ እስልምና ስንመጣ እስላሞችን ያኔ እኛን የሚያዘን ነገር አንቺንም ይመለከትሻል። አንቺ ወደ እስልምና ከመጣሽ ሁሉ ይስተካከላል። ያው ሰው ኮሌጅ ከጀምራ ማለት ነው። ናም ትንሽ የሚጨምርላት ነገር አለ። እሺ በመጀመሪያ አውዝ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረህማን ረሂም። እኛ ሙስሊሞች ዲኑን የመረጠልን አላህ ነው። ምናልባት አንቺንም ለዚህ ነገር ያነሳሳሽ አላህ ነው። ስለዚህ ሁሉም ነገር አንድ ሰው ማወቅ ያለበት ምንድን ነው? ኡስታዛችን እንዳሉት ከኡስታዝ በላይ አውቄ ሳይሆን አላህ ብሎ ማለት አላህ በቁርአኑ እንዳስተማረን ከዚህ በፊት የነበሩ ነቢያቶችን በሙሉ አላህ ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ያዕቡዱላህ ወየጅተኒቡ ጣጉት። ከዚህ በፊት የነበሩ ነቢያቶችን በሙሉ አላህ ስልካቸው መልእክታቸው አንድ ነው። እሱስ ምንድን ነው? ከአንድ አላህ በስተቀር ከአንድ ፈጣሪ በስተቀር ሌላ ላይገዙ እና ጣዖታትን ከአላህ ውጭ የሚመለኩ ነገሮችን እንድርቁ ነው። እንደ ምሳሌ ብትወስጂ ለምሳሌ ኦሪት ዘጸአት ላይ አይተሽ ከሆነ ሙሴ ይዞት የመጣው የመጀመሪያው ትእዛዝ ምን ነበር? ከአንድ አምላክ በስተቀር አምላካችን አንድ ጌታ ነው፣ ከሱ በቀር ሌላ አምላክ እንደሌለ መመስከር ነው የሚለውን ሙሴ ያስተማር። ከዛ እስከ ኢየሱስን ብትወስጂ ኢየሱስን በማርቆስ ወንጌል ምዕራፍ 12 ከተራ ቁጥር 28 ላይ ከጸሐፎቹም አንዱ ሲከራከሩ ሰማና ምንድን ነው ያለው? ኢየሱስን ከትእዛዛት ሁሉ ፊተኛይቱ ማናቻይቱ ናት ብሎ በጠየቀው ጊዜ ኢየሱስ ምን ብሎ ነው የመለሰለት? ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማኝ አለው።
ጌታ አምላካችን አለው። ልብ በይ፣ ማን ነው ይህን እያለ ያለው? ኢየሱስ ነው። ጌታ አምላካችን አንድ ጌታ ነው። አንተም ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሀሳብህ ጌታ አምላክን ውደድ የምትላት ብሎ ነው ያስተማረው። ጌታ አምላካችን ያ ማለት ኢየሱስ አምላክ አለው። የእሱ አምላክና የኛ አምላክ አንድ ነው ማለት ነው። ቀጠለና ምንድን ነው ያለው? በመቀጠል ኢየሱስ ምንድን ነው ያለው? ጌታ አምላክህን አለው። ልብ በይ፣ እሱም ብቻ በፍጹም ልብህ ማለት በእሱ ላይ ምንም ነገር ላታጋሪ ማለት፣ በፍጹም ሀሳብህ፣ በፍጹም ኃይልህ ጌታ አምላክን ውደድ የምትላት አለው እንጂ እኔና አምላኬን አንድ ላይ አንድ አምላክ አድርጋላለሁ። አንድ እሱም ብቻ በብቸኝነት እንድትገዛ ነው ብሎ ነው ያዘዘው። ቀጠለና እንዲሁም በሌላ ቦታ ላይ ኢየሱስ ሌላ አምላክ አለው። ሲጀመር አንድ አምላክ የተባለው አካል እንዴት ሌላ አምላክ ይኖረዋል? ለምሳሌ አላህ አእምሮ ሰጥቶሻል። እነ ሰምዐ ወልበሰር ወልፉአድ ኩሉ ላኢከ ዐንሁ መስኡላ። አላህ በቁርአን እንደሚያስተምረን ጆሮ ሰጥቶሻል፣ አይን ሰጥቶሻል፣ አቅል ሰጥቶሻል። ከዚህ ሁሉ ነገር ትጠየቃለሽ። ማስተንተን ግዴታ ነው ማለት ነው አንቺ ላይ። አላህ ያለ ምክንያት አይደለም የሰው ልጅን የፈጠረው። ዝም ብሎ የሰው ልጅ በልቶ ጠጥቶ ጨፍሮ እንደፈለገ እንደሄድ አይ። ቅድም ያልነው ምንድነው? እሱም ብቻ በብቸኝነት እንድንገዛ ነው ብለን ተናግረናል። አሁን ደግሞ በቂያማ ቀን ስለምጠይቀን ጆሮአችን፣ ልባችን፣ አይናችን እያንዳንዱ ነገር ሀቅ አይቶ ሀቅ መናገርና መመስከር እንዳለበት አላህ በቁርአኑ ያስተምረናል። ታዲያ አንቺ እንደዚህ ብንጠይቅሽ ኢየሱስ ሌላ አምላክ አለኝ ካለ አምላክ የለውም ማለት ትችላለሽ አንቺ? ኢየሱስ ሌላ አምላክ አለኝ ብሎ አምላካችን አንድ ጌታ ነው ብሏል። እንዲሁም በዮሐንስ ወንጌል ላይ ኡስታዝም ቅድም በተናገሩት ሌላ አምላክ እንዳለው ተናግሯል። ታዲያ ኢየሱስ ሌላ አምላክ ካለው አምላክ እንዳለው ትቀበያለሽ ማለት ነው። ኢየሱስ ሌላ አምላክ አለው አይደል? ያው ይከብዳል፣ ግን እግዚአብሔር ሌላ አይከብድም። ይኸውልሽ ኢየሱስ ሌላ አምላክ አለው። እኛ አሁን ቅድም ኡስታዛችን እያሉሽ ያሉሽ ለዚህ ነው። አንድ ሰው ማወቅ ነው ያለበት። እኛ ልክ አንቺ እንደመጣሽ እንኳን በሰላም መጣሽ ብለን እስላም ውስጥ ግቢ አንልሽ፣ ወይ ደግሞ ሴንስ ውስጥ ገብተሽ እስላም እንድትገቢ ሳይሆን ማለት ነው። ኡስታዝ አስረዳት። የአንተን ሀሳብ አልገባትም። ጥያቄ ይኸውልሽ ሀሳቤ ምንድን ነው? ኢየሱስ ሌላ አምላክ አለኝ ብሏል። ወደ አምላኬና ወደ አምላካችሁ ብሏል። አምላካችን አንድ ጌታ ነው ብሏል። አምላክ ነው የተባለው ኢየሱስ ሌላ አምላክ እንዳለው በመጽሐፍ ቅዱስ ራሱ ያስተምራል። አምላካችን ብሏል። ኢየሱስ በአንደበቱ እኔ አምላክ አለኝ ካለ አምላክ እንዳለው መቀበል ነው። ሌላ አማራጭ የለም አይደል? ታዲያ ኢየሱስ ሌላ አምላክ ካለው መቼም አምላክ አንድ ነው ከተባለ አንዱ አምላክ ኢየሱስ ነው የሚሆነው ወይስ የእሱ አምላክ ነው? መቼም የእሱ አምላክ ነው የሚሆነው። የእሱ አምላክ ነው የሚሆነው አይደለም? የእሱ አምላክ። ስለዚህ ሙስሊሙ እያለ ያለው ይሄንን ሆኖ ማለት ነው። ቅድም ኡስታዝ በጠቀሱልሽ በሱረት አልዕምራን ምዕራፍ 3 ቁጥር 51 ላይ ኢየሱስ ለበኒ እስራኤሎች ምን የሚል መልእክት ነበር ያስተማረው? ኢነ አላህ ረቢ ወረብኩም ፈዕቡዱ ሀዛ ሲራጡን ሙስተቂም። አላህ ጌታዬም ጌታችሁ ነውና እሱን ብቻ ተገዙ። በተመሳሳይ መልኩም በሱረት መርየም ምዕራፍ 19 ቁጥር 36 ላይም ኢነ አላህ ረቢ ወረብኩም ፈዕቡዱ ሀዛ ሲራጡን ሙስተቂም፣ አላህ ጌታዬም ጌታችሁም ነውና እሱን ብቻ በብቸኝነት ተገዙት የሚለውን ነው ሲያስተምር የነበረ። እንዲሁም በሱረት አልማኢዳ ምዕራፍ 5 ከቁጥር 72 ላይ ጀምረን ብናይ ለቀድ ከፈረ አለዚነ ቃሉ ኢነ አላህ ወልመሲሕ ብኑ መርየም፣ እነዛ አምላክ ብሎ ማለት ኢየሱስ ነው ያሉ ሰዎች በእርግጥ ሐቅን ክደዋል አለ አላህ። ከሃዲዎች ናቸው ብሏል አላህ በቁርአኑ ማለት። ምክንያቱም ኢየሱስ ያ በኒ እስራኤል ኢየሱስ በአንደበቱ ምን ብሎ ነው ያስተማረው? እዕቡዱላህ ረቢ ወረበኩም፣ ጌታዬና ጌታቸው የሆነውን አንድን አላህ ብቻ አንድን አምላክ ብቻ ተገዙ ብሎ ሲያስተምር ነበር ብሎ አላህ ያስተምረናል በቁርአኑ። ለምሳሌ ከ20 እና ከ15 ዓመት በፊት ስናይ ክርስቲያኖች ኢየሱስ ሌላ አምላክ እንዳለው አያውቁም፣ አያምኑም ነበር። አሁን ላይ ግን መጽሐፍ ቅዱስን ከፍተን ስናይ ኢየሱስ አምላካችን አንድ ነው ብሎ ተናግሯል። ታዲያ አምላክ ያለው አካል እንዴት አምላክ ሊሆን ይችላል? በፍጹም ሊሆን አይችልም። በፍጹም አምላክ ያለው አካል አምላክ ሊሆን አይችልም። እንዲሁም አላህ በቁርአኑ ወመን ዩሽሪክ ቢላህ፣ በአላህ ላይ አንዳችን ነገር ያጋራ ሰው ፈቀድ ሐረመ አላሁ ዐለይሂ አልጀና፣ ጀነት በሱ ላይ ሐራም ናት፣ መኖሪያውም ጀሀነም ናት ብሏል። እንዲሁም አላህ በሱረት አልማኢዳ ምዕራፍ 5 ከቁጥር 16 ላይ ዒሳን በቂያማ ቀን አላህ ይጠይቀዋል። አንተ ቁልተ ሊናስ ኢተኸዙኒ ወኡሚ ኢላሂን ሚን ዱኒላህ፣ አንተ ከአላህ ውጪ እኔና እናቴን እንደ አምላክ አድርጋችሁ ያዙ ብለሃልን ብሎ አላህ በቂያማ ቀን ዒሳን ይጠይቀዋል ማለት ነው። የዛን ቀን ቃለ ሱብሓነክ፣ ጌታ ሆይ ጥረህ ተገባ፣ ለእኔ ተገቢ ያልሆነውን ነገር ለእኔ ማለት አይገባኝም አላልኩትም። በእኔ ዘንድ ያለውን በእኔ ዘንድ ያለውን ነገር በሙሉ ታውቃለህ፣ እኔ ግን አንተ ዘንድ ያለውን በሙሉ ምንም ማውቀው ነገር የለም። ማ ቁልቱ ለሁም ብሎ ይመሰክራል ማለት ነው። ኢላ ማ አመርተኒ ቢ፣ አንተ ካዘዝከኝ ነገር ውጭ ምንም ነገር ያልተናገርኩ። እሱስ ምንድን ነው? እዕቡዱላህ ረቢ ወረብኩም፣ ጌታዬና ጌታችሁ አንድ አምላክ ነውና እሱን ብቻ ተገዙት ከማለት ውጭ ሌላ ምንም ብዬ የተናገርኩት ነገር የለም። መጽሐፍ ቅዱስ ዛሬ ብትከፍቺ ከዛ ውጭ ምንም ነገር አታገኝም። ለምሳሌ በዮሐንስ ወንጌል ምዕራፍ 17
ከቁጥር 1 ጀምሮ ኢየሱስም ይህንን ተናግሮ ይላል መጽሐፍ ቅዱስ። አይኖቹን ወደ ሰማይ አነሳና ምን አለ? አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ በስጋ ሁሉ ላይ ስልጣን እንደሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው፣ እውነተኛ አምላክ አንተ ብቻ የሆንህ ነው ያለው። አንድ አማርኛ ለሚችል ሰው ይህ ግልጽ ነው። እውነተኛ አምላክ አንተ ብቻ የሆንህ አለ እንጂ እኛ አላለም። አንተ ብቻ ብሎ ማለት መንፈስ ቅዱስን አያካትትም፣ ኢየሱስንም አይጨምርም። አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት ነው ያለው። አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት። የዘላለም ሕይወት ብሎ ማለት አምላክ እውነተኛ አምላክ ብቻ መሆኑን ማወቅና ማምለክና ኢየሱስ የእሱ መልእክተኛ መሆኑን ማወቅ ነው ማለት። ልጅ በምለው ነው ብዙ ሰዎች ግራ የተጋቡት። ኢየሱስ ልጅ የምለውን እዛ ጋር የተጠቀመው በዮሐንስ ወንጌል ምዕራፍ 23 ቁጥር 9 ላይ ያለውን ብትከፍቺ በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ አንዱ ነው እሱም የሰማዩ ነውና ብሏል። ልብ በይ፣ እግዚአብሔር የሁሉም አባት እስከሆነ ድረስ እንደ መጽሐፍ ቅዱስ አገላለጽ ልጅ የምለውን ደግሞ ባሪያ ማር የምለውን ያስይዛል። ከዛ ውጭ ምንም ሌላ ትርጉም የለውም ማለት። በዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ ብታይ ኢየሱስም ጮኸ እንዲህ ማለት በእኔ ማመናችሁ አለ ኢየሱስ፣ በላከኝ ማመኑ ነው እንጂ በእኔ አይደለም አለ። ከዚህ በላይ ኢየሱስ ቆይ ምን ይበል? በዮሐንስ ወንጌል ላይም በምዕራፍ 7 ቁጥር 21 ላይ ቅድም ኡስታዝ ነግሮች ነበር። ምንድን ነው የምለው? በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ አንድ ሰው እንኳን ወደ መንግስተ ሰማያት አይገባም ማለት ነው። በዚያን ቀን አለ በቂያማ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ተአምራትን አላደረግንምን? ይሉኛል። የዛን ቀን ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ። ማን ነው ያለው? ኢየሱስ ነው። ለወደፊት የሚከሰት ነገር ነው ትንቢቱ ማለት ነው። በቂያማ ቀን ኢየሱስ እናንተ አመፀኞች፣ አመፅ ብሎ ማለት ታስቢ ምን ያህል ቃሉ ምን ያህል እንደምከብድ ማለት ነው። የዛን ቀን እንደዛ ብዬ እመሰክርባቸዋለሁ። ዛሬ አንድ ክርስቲያን አንተ አመፀኛ ነህ ብባል መቼም አይቀበልም። ነገር ግን ኢየሱስ በአንደበቱ አመፀኞች ብዬ እመሰክርባቸዋለሁ። ኢየሱስ አምላክ ነው የተባለው ኢየሱስ ለምሳሌ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ብታይ ከራሴ ምንም ማድረግ አይቻለኝም ብሏል ኢየሱስ። አይ አንተ እኮ ከራስህ ማድረግ ትችላለህ ብሎ ማለት ደግሞ አይ ኢየሱስን አንተ ትዋሻለህ፣ ስለ አንተ እኔ የማውቀው እኔ ነኝ እንደማለት። እንዴት ይቻላል እንደሱ? ከራሴ አንዳች ማድረግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም። በሉቃስ ወንጌል 18 ቁጥር 18 ላይም አንዱ ቸር መምህር ሆይ ያለው ኢየሱስም የዘላለምን ሕይወት እወርስ ዘንድ ምን መልካም ነገር ላድርግ ባለው ጊዜ ኢየሱስ ስለምን ቸር ትለኛለህ ብሎ ተቆጣው። ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለ። ታዲያ ኢየሱስ ዛሬ ክርስቲያኖች ኢየሱስ ቸር እያሉ ነው። ላሳጥርና ኮመንቲ በኒ አልተኮሻ አዳነ ምድራስ ከንቀበጡ ጅረቻው አየ ገባብ ስትንፋ ኡስታዝ ኦኬ ኢንሻአላህ አሳጥራለሁ። ከአንዱ ከእግዚአብሔር በቀር ቸር ማንም የለም ብሎ ኢየሱስ ተናግሯል። ታዲያ ከአንዱ ከእግዚአብሔር በቀር ቸር ማንም ከሌለ ኢየሱስን ቸር ብሎ ማለት ይሄ ምንድነው? ታዲያ ኢየሱስን ማስተባበል ነው። ኢየሱስን አይ አንተ የምትናገረው ሐሰት ነው፣ ስለ አንተ የምናውቀው እኛ ነን እንደማለት ቀጠለና በሌላ ቦታ ላይም ኢየሱስ ብዙ ነገሮችን ተናግሯል። ለምሳሌ ከቢታንያ ሲመለሱ ኢየሱስን ርቦት ነበር። ከቢታንያ ሲመለሱ ማርቆስ ወንጌል ምዕራፍ 11 ከቁጥር 12 ላይ ከቢታንያ ሲመለሱ ኢየሱስን ርቦት ከሩቅ የሆነ አንዲት ዛፍ ያይና ፍሬ ይኑራት አይኑራት በሚል በግምት እዛ ድረስ ይሄዳል፣ ያለችበት ድረስ ይሄዳል። ስደርስም ቅጠል እንጂ ምንም ነገር አላገኘበትም። የዛኔ ረገማል። ማንም ከእንግዲህ ፍሬ ካንቺ አይብላ አላት። ልብ በይ፣ አንድ አምላክ ነው የተባለው አካል አንድ ግለሰብ እንዴት ነው በአጠገቡ የነበረችውን ዛፍ ፍሬ ይኑረት አይኑረት የሚለው እንዴት ነው ያላወቀው? ካላወቀስ እንዴት አምላክ ሊሆን ይችላል? በፍጹም ሊሆን አይችልም። እንዲሁም በማቴዎስ ወንጌል ምዕራፍ 24 ከቁጥር 36 ላይ ብታይ ስለዛች ቀንና ስለዛች ሰዓት ይላል። ስለዛች ቀንና ስለዛች ሰዓት የሰማይ መላእክትም ቢሆኑ ወልድም ቢሆን ከእግዚአብሔር በቀር የማያውቁ ማንም የለም። ልብ በይ፣ ስለዛች ቀንና ስለዛች ሰዓት። ታዲያ ኢየሱስ ወልድ የተባለው ኢየሱስ ነው። ስለ ቅያማ ቀን ስለ ትንሣኤ ቀን ካላወቀ አምላክነቱ ምኑ ጋር? ለምሳሌ አንድ ሰው ይመጣና ኢየሱስ አምላክ ነው ካለ ስለ ቅያማ ቀን ራሱ አያውቁም። እንዴት አምላኬ ቅያማን ቃል የትንሣኤ ቀን እንኳን የማያውቁ አካል እንዴት ለእኔ አምላክ እንዴት ሊሆን ይችላል? በፍጹም ሊሆን አይችልም። በዚህ ዙሪያ ብዙ ነገሮችን መጨመር እንችላለን። ያው ወደ ኡስታዝ ፈርሃና ወደ ሌሎች መልስሽ ኡስታዝ ቀጥሉ። ኢንሻአላህ ያው እንግዲህ የትምህርት ቀንም ስላልሆነ ነው የምናሳጥርልሽ እንጂ ያው ሻሃዳ ይዘሽ የበለጠ ደግሞ ውስጥ ገብተሽ ትማሪያለሽ። ሌሎች ሰዎች ይኖራሉ። ዋና ብቻ አሁን ያስተማሩሽ በጭሩ ቋንቋ ኢየሱስ ክርስቶስ አምላክ እንዳልሆነና የአላህ ሱብሓነሁ ወተዓላ መልእክተኛ ነባራ መሆኑ ነው።
በግልጽ ባሪያ ተብሎ ነው ተነገረ። በግልጽ መልእክተኛ ተብሎ ነው ተነገረ። በግልጽ ግን ኢየሱስ ክርስቶስ በማያሻማ መልኩ አምላክ ነው ተብሎ የተቀመጠ መጽሐፍ ቅዱስ ላይ ማንም ሰው ከኦሪት ዘፍጥረት እስከ ዮሐንስ ራእይ ሊያመጣልን አይችልም። በማያሻማ መልኩ ማለት ነው። አንድ ይሄ ያጅልኝ። ሁለተኛ ደግሞ ኢየሱስ ክርስቶስ ስልጣን ተሰጥቶታል። ያ ስልጣን ደግሞ ተጠቅሞበታል። በጊዜው ለእኛ አይደለም ለእስራኤሎች ነው የተላከ። የመጨረሻ እችን አንቀጽ ብቻ ልንገርሽና በደንብ ያዣት። ኢየሱስ ክርስቶስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ራሱ የወሰደውን ስልጣን መልሶ ለአባቱ ወይ ደግሞ ለአምላኩ ይመልስና የአምላክ እግር ስር ተመልሶ ይገባል ይላል መጽሐፍ ቅዱስ። ታዲያ ኢየሱስ ክርስቶስ ትንሣኤ ዕለት መልሶ ከአምላክ እግር ስር የምገባ ከሆነ የቱ ጋር ነው አምላክ መሆን የምችለው? አምላክ የአምላክ ስር ይገባል። የበላይ የሆነ የላይ ተቆጣጣሪ አንድ አምላክ መሆኑን መኖሩን እናውቃለን ማለት ነው። ስለዚህ አሁን ወደ ሻዕጣ ቀጥታ ብንገባ ምን መስላችኋል? ተረድተሽና አውቀሽ ከሆነ ይህ ሁሉ የምንናገረው መጀመሪያ ተረድተሽ ግቢ፣ ዝም ብለሽ እንዳትገቢበት ነው። ባረክ ማልገጡ ማይክሽ እኔ የምለው ነገር የለም። ከሷ ነው የመጣው። ራሷ ነው የፈለገችው። ራሷ ነው አንዳንድ ነገሮች ስታስረዳኝ አንዳንድ ቁርአን አንዳንድ ነገር መክፈት ጀመርኩ። በጣም ደስ ይለኛል። ቁርአን ክፈት ምናምን ማለት ጀመረች። ከዛ በቃ እንዲህ ከሆነ እንግዲህ ኡስታዞችን ጠርቼ መደረግ ያለበትን ነገር እኔ ስለማላቅ እነሱ ቢያደርጉ ደስ ይላል ተባብለን ወላሂ 1200 ሰው ላይ ነው ዘግታ ማለት ነው። ከፈለጋችሁ ኑ እዛ ተማሩ ብላ ነው ዘግታ የመጣችሁ ወደዚህ ቤቷም ዘግታ ማለት ነው። በአንቺ ምክንያትም ብዙ ሰዎች ከኛ አቡ አሚራ ትገባለህ እንደምረዱ ኮሜንት አበልኝ። ስለዚህ ዱበት ወጥ ፉፉ ዋድበታር ተፈካታ ሙባረክ አንቱ ሞሬራ አየ። ስለዚህ ኢንሻአላህ ያው እስልምና ማለት ያው ገብተን የምንወጣ አይደለም፣ ልብስ አይደለም፣ እምነት አወልቀን የምንመለስበት እምነት ነው። መጀመሪያውኑ ቆርጠሽ አስበሽ እንድትገቢበት ነው ይህን ሁሉ ስንናገር ነበረውና ስለዚህ ኢንሻአላህ አሁን ቆርጠሽ አስበሽ ከሆነ ስትገቢበት ደግሞ በደንብ መማር ያስፈልጋል። እስልምና ማወቅ በሁለት እግር መቆም ያስፈልጋል። እስልምና ማለት ዱንያም አኽራ የምትደሰትበት ነው። በዚህ ዓለም ላይም ደስተኛ ሆነሽ ነው የምትኖሪ። የትኛው ሙስሊም አስቢ እስቲ ምንም ቢሆን ምንም ብጠፋበት ብሞት ቤተሰቡ ምን ቢሆን አልሐምዱሊላህ ነው የምለው። ገብቶሻል? ስለዚህ ያ ጽናት የምታገኝበት ደስተኛ ሆነሽ ነስራ ሲዴብሱ አቡ አሚራቱ ኮንገልቻ ደስተኛ ሆነሽ የምትኖሪ እስልምና ውስጥ ብቻ ነው። ነስራ አቡ አሚራቱ ኮንገልቻ ፈን ሲዴብሱ እርገቴራ ገልጭ ገባለሁ በዚህ ያለ ኦኬ አየቻ ገልጭ ደስታሽ ደግሞ ይቀጥላል ጸንተሽ ከኖርሽበት። ስለዚህ ጸንተሽ አላህ የምትኖሪ ያደርግሽና አቡ አሚራ ምጣና ያው ወደ ሻዳ ገብተን ሌላ ሰውም ይመጣል መስለኛል። ሻዳ የሚይዛሉ መሰለኝ። ምን መጣብ ከሌለሽና ጥያቄ ከሌለሽ እንቀጥላለን። ጥያቄ ያለሽ ግን መጀመሪያ ከእስልምና የምትጠይቂ እኔ እኮ አውቀዋለሁ አሉ ራህሚ ምናምን የሚባሉ ሙስሊም ደግሞም ያደግኩበት አካባቢ ጎረቤቶችን ሙስሊም ቤት ነው ያደግነው። እኛ ሀገር ተዳደጋችን ሙስሊሞች ጋር ነው ያደግነው። እናውቃለን በደንብ። እኔ ወድጀዋለሁ የእናንተን መንገድም የእናንተን ሃይማኖት እንደናንተ መሆን ነው የምፈልገው። እኔ ይሄ የዓለማዊ ዝም ብሎ ክርስቲያን ነኝ ብሎ ያልሆነ ነገር እየሰሩ መኖር ወይ ለነብሴ ያልሆን ወይ ለክብሬ ለዛ በደንብ ተዘጋጅች አስቤበት ነው። እና ጊዜው ደግሞ አሁን ነበረ። በቃ የመጨረሻ ጊዜው አሁን ነበረ ሰዓቱ። ማሻአላህ። ኦኬ እንግዲህ እንደዛ ከሆነ አቡ አሚራ የምትለው ነገር ካለ በልና ወደ ሻዳ እንገባለን ኢንሻአላህ። እናሳጥርና ሻዳ እናስቀድማለን። ኮፒሊንግ ጎዳ ታብታብ ጎዳ አቡ አሚራዬ የምጨምረው ነገር ካለ? እኔ ኡስታዞች ሁሉንም ነገር ብለውታል። የሚጨምረው ነገር ስለሌለ ቀጥታ ወደዛው ነገር። እሺ ከተቻለ አቡ ሰብረዲን እናንተም ቪዲዮ ብትከፍቱ ደስ ይለኛል። ሻዳ ስናሲስ ቪዲዮ ብከፈት ደስ ባለኝ። አቡ አሚራ አረብ አይሽ እኔ የምለውን ከኔ ጋር ትያለሽ ኢንሻአላህ። ወደ መጨረሻ ደግሞ በአማርኛ እንላለን። እሺ ኢንሻአላህ። እሺ
ቀጣትሽ እንደዚህ ወደዚያ ወደ ላንሺና እንደዚህ ይታያል። ይታያል። አሽሃዱ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ወአና ኢሳ አብዱላሂ ወረሱሉሁ በእውነት የምመለክ ከአንድ አላህ በስተቀር ሌላ አምላክ እንደሌለ እመሰክራለሁ። ነቢ ሙሐመድም እውነተኛና የመጨረሻ ነቢይ መሆናቸውን እመሰክራለሁ። ኢየሱስም የአላህ መልእክተኛና ባሪያ እንጂ አምላክነት እንደማይገባው እመሰክራለሁ። ትክክለኛና እውነተኛ እምነት እስልምና መሆኑን ተረድቼ በራሴ ፍቃድ መጥቻለሁ። አላሁ አክበር። ማሻአላህ ይታችን። አላሁ አክበር። አልሐምዱሊላህ። አላሁ አክበር። አላሁ አክበር። በጣም ደስ ይላል። አልሐምዱሊላህ። መጣሽ ብለናል። እንግዲህ አላህ ምክንያቱን ይስጥሽ። አልሐምዱሊላህ። እንደሰታለን። አቡ አሚራን ተመልከቺ፣ ሙባረክን ተመልከቺ። ኡስታዞች ፊታችሁ ፈገግ እያለ ነው። ምክንያቱም አንድ ሰው ከእሳት ስድን ደስ ይለናል። እኛ ብዙ ጊዜ ሙስሊሞች ለምን ይደሰታሉ ላሉ ለራሴ የምወድሽ ነው ለአንቺ የምወድልሽ። ገብቶሻል? ሰው የራሱን ለራሱ ወደው ነገር ለአንቺ ስወድልሽ በጣም ነው ደስ የምለው። ምክንያቱም አንድ ላይ ተይዞ ለመሄድ ነው። ለዚህ ነው አንቺ ወደ እስልምና አዲስ አይደለም የገባሽው። ቀድሞ የተፈጠርሽበት እምነት እስልምና ነበር። ያን ትተሽ ነው ወጣሽው። በ80 ቀንሽ ነው የተጠመቅሽው። ከእስልምና ስትወጪ ነው። ከዛ ፊት ሞቾች ብትሆን የት ነው የምትገቢ? አንድ በይልኝ። ወንድ ልጅም በ40 ቀኑ ነው። ከዛ ፊት ሞቶ ቢሆን ቄሶች ቀብሮት ነበር። የት ነው የምቀበረው? ቀብሮስ? ይሄም ሌላ ጥያቄ ነው። ስለዚህ አንቺ ወደ እስልምና አዲስ ሰለምቴ አይደለሽም። ከወጣሽበት እምነቱ ነው የተመለስሽው። ለዚህ ነው አላህ ሱብሓነሁ ወተዓላ እኔ እስልምና ላይ ፈጠርኳችሁ፣ ስለዚህ ሙስሊም ሆናችሁ እንጂ ወደ እኔ አትምጡ ይላል። አንቺ እስልምና ላይ ስለተፈጠርሽ ወደዛ ተመለስሽው። ወደ አላህ ሱብሓነሁ ወተዓላ ፊት ደግሞ ሙስሊም ሆነሽ የምትሄጂ አላህ ያደርግሽ። ጽናቱን አላህ ሱብሓነሁ ወተዓላ ይወፍቅሽ። ጽናት ለማግኘት ደግሞ ሰው መማር ማዳመጥ ያስፈልገዋልና ኢንሻአላህ አቡ አሚራ ምሉ ነገር ካለ ወደ ኡስታዞች አሳልፍሻለሁ። ሻዳ ብራ ጀረጀ ዱሜ ብልብለክ ብራት ይላል ሸምስ ሙባረክ ብልብለ ብራ ፍለዳ አሶፍ ሲሳ አቡ አሚራ ተናገሩ መጣው። السلام عليكم ورحمة الله وبركاته. حبايب قلبي እንዴት ናችሁ? ሰላም ብያለሁ ሁላችሁንም። አልহামዱሊላህ ደስ የሚል ፕሮግራም አብሬያችሁ መካፈሌ በጣም ደስተኛ ነኝ። አንድ ነገር ብቻ ማስተላለፍ ፈልጋለሁ። የሰው ልጅ መጀመሪያው ሳይሆን መጨረሻው ነው የሚታየው። ባሳለፈው እያሳለፈ ባለው ሁኔታ ሰውን መገመት፣ ሰውን በዛ ልክ መሳደብ ይሄ የእስልምና መስፈርት አይደለም። ብዙ ጊዜ ፍሬ ጋር ስጫወት ችጋ ምን ትሰራለህ ለምን አትወጣም ይሉኛል። አንዳንድ ጊዜ ምን አለ መሰላችሁ፣ አንዳንድ ሰው የውጭ ባህሪውና ውስጥ ላይ ያለው ባህሪው አይገናኝም። እቺታችን والله ውስጧ ንጹህ ነው እኔ እንዳየሁት ሐቂቀተን። እና በተቻለን መጠንኛ እህትና ወንድሞቻችንን በተቻለን መጠን ሶሻል ሚዲያ ላይ ስናሳልፍ ሰውን በحسن الخلق መተዓመል መቻል አለብን። እኛ ሙስሊሞች ተዓሙላችን የዲን الاسلام ተዓሙል መሆን መቻል አለበት። ኦኬ ጥሩ ያልሆነ ባህሪ ሊኖር ይችላል፣ ግን በስነ ምግባር ተዓሙል ማድረግ አለብን። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም እንደምታውቁት በቢሊዮንስ ተከታይ ያፈሩት በአለም ዙሪያ
በቢሊዮንስ በሚሊዮን አይደለም በቢሊዮንስ የሚሆን ተከታይ ያፈሩት ሶሻል ሚዲያ አልነበረም፣ ቲክቶክ አልነበረም፣ ፌስቡክ አልነበረም፣ ሌላም እንደዚሁ የምናየው የሶሻል ሚዲያ ፕላትፎርሞች አልተመቻቹም ነበር። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሁሉ በቢሊዮንስ ተከታይ ያፈሩትኝ በሁስነል ኹሉቃቸው ነው፣ በመልካም ስብዕናቸው ነው። መልካም ስብዕና ብዙዎችን መሳብ ይችላል። እስልምና ደግሞ ያንን ነው የሚያስተምረው። ነቢያችን ሰለላሁ ዐለይሂ ወሰለም የጣይፍ ሙሽሪኮች እንደዛ በህፃንና በእብድ ድረስ ከሚደበድቧቸው ያን ሁሉ የንቀት ጥግ አሳይተዋቸው ጅብሪል ዐለይሂ ሰላም ሊበቀልላቸው ሲል ምንድን ነው ያሉት? ሁላችንም የምናውቀው ነገር ነውና የሰውን ልጅ በማንነቱ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ብለን አንፈርጀው። እኛ ፍቅርን እንስጥ። እስልምናችን የሚያስተምረው ፍቅር ነው። ሰውየው በራሱ ጊዜ ይመጣል። ይሄን ነው ማስተላለፍ። እቺ እንደዚህ ናት፣ ሙባረክ እኮ እንደዚህ ነው፣ አቡ አሚራ እንደዚህ ነው አትበሉ። እኛ እስልምናችን በእያንዳንዱ ቦታ ቲክቶክ ቦታ ላይ ጌም የሚጫወት ሰው የእስልምናን ስብዕና ለሰዎች ያሳይ። እስልምና መልካም እንደሆነ፣ ሰላም እንደሆነ፣ ሰውን አታክ ማድረግ እንዳልሆነ ይሄንን ያሳይ። ሰው በእኛ በምናሳየው ባህሪ ወደ እኛ ተመልሰው ይመጣሉ። ስለዚህ ይሄን ነው ማስተላለፍ እንፈልገው። አላህ ቲባቱን ይስጥሽ፣ አላህ ጥንካሬውን ይስጥሽ። ከቀልብሽ አስበሽ ወደ እስልምና በመምጣትሽ እኛ እህትና ወንድሞች ደስተኛ ነን። አላህ ደግሞ ይቀበልሽ፣ ኸይረኛው መንገድ ያመላክትሽ። አሁንም በተቻለ መጠን ላንቺም ለሀገርሽም ለቤተሰቦችሽም አሁን ለተቀበልሽው ለትክክለኛው እምነት ለዲነል ኢስላም እምትጠቅሚ ያድርግሽ። ይሄ ነው ማስተላለፍ ፈልገው። ወንድሜ ሙባረክ አላህ ይጠብቅህ። እንዲሁም ኡስታዞቻችን አላህ ይጠብቃችሁ። ሁላችሁንም ላላህ ይወዳችኋለሁ። መልካም ነገር እና ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም እናመሰግናለን። ሰላም ኸይር አላህ ያፍቃችሁ። ማሻአላህ እንግዲህ ሌላ ሰው አስገባ በኔ ቦታ ሳዲ አላሁ አክበር ሳዲ አቡ አሚራ አደራችሁን እንግዲህ ፎሎ ያላችሁ ይመስለኛል። አንዳንድ ትምህርቶችን ሳዲም አቡ አሚራም ጥሩ ሰብዕና እና ጥሩ የኢስላም የፈጠራችሁ ወንድሞቻችን ናችሁ። እንግዲህ አንዳንድ ትምህርቶችን እናንተም አደራ ኡስታዞችም ያጋሉ ማድረግ እንዳለባቸው አደራ ነው የምላችሁ። ሳዲ አቡ አሚራ አብሽሩ ኢንሻአላህ እኔ በውስጥ አናግርሻለሁ። ይሄ ነው አንዳንድ ነገር አማርኛ እንጂ በጣም አትጠቀምም፣ የምታውቀው ቋንቋ የለም እንደነገረችኝ። ወደዛ ግሩፖች ቁርአን ግሩፖች ምናምን ሊገባ አስደርጓል። ችግር የለም። ካለችበት ሀገር የእስልምና መጽሐፎችን ቁርአኖችን እና አንዳንድ መሰረታዊ ነገሮችን ያዘለ መጽሐፍ በእኔ በኩል ቃል ገባለሁኝ ካለችበት ሀገር የሚያደርስላት እዛው እሷ የምትኖርበት ሀገር ወንድም ስላለኝ ያለችበት ሀገር እዛው ያለችበት ቦታ ያው ፍሬጋ በውስጥ እናወራና አግዝሽ ኡስታዝ አቡ ፈርሃን ሐቢቢ ስላገኘው ደስ ብሎኛል ሐቢቢ። በቃ እኔም መንገድ ላይ ነኝ፣ አቁሜ ነው ፓርክ አድርጌ የማወራችሁ መሄድ ስላለብኝ ልውጣና በእኔ ቦታ አቡ ኢምራንን አስገባው። በእኔ ቦታ አቡ ኢምራን የሚለው እንደማለኝ እሱን ኮመንት አስገባልኝ ታች። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ታዲዬ በውስጥ አናውልቴ ነመጨልስ ሄዱ ፉሚቲ ነመጨልስ ሄዱ ፋጅሩ ምት እስላማት ነመሄዱ በረቴ ኩበቴ ዱፉራ እቺ ልጅ ዝም ብላ የምትመጣ ልጅ አይደለችም። እንደማንም ሰዎች ማለት በጣም የተማረች ነው ማለት ነው። ስናስተምር እየተከታተለች ወደ 6 ወር ከዛ በላይ ነው ብዙ ነገር ተምራ ነው እየመጣችው ያለችው እና አላህ Subhanahu Wa Ta'ala ይወፍቃት። እስቲ ከቻልሽ ቪዲዮ ውጪልን እይታችን ቪዲዮ ነው በመሰ ኔትወርኪቱን ናሲሲሱ ዲዴ ኔትወርኪ ኦኬ ቪዲዮ ሲንገልጩ ነገርሱ ደፍራ ነገርባ ኦኬ አከሱመት ቀብሲስ ነው ከምሬ tu video te bai ati video te infeta ture video mala ko qab isti yale ka kastanan to chame nu yala TikTok jam branjiru inqa mo be kanu man qaba TikTok mare yo sidi de bakani network akasim bafne malgo na akasmat qabsis na male wayure ayya tawga ታብታ ጎራ ጆል ረቢ ብራር ገቱ ታብታ አደ ጎራ በቃ ወላ ካሚቲ አደ ጎራ ሪቪዲዮ ይቻላል። እስኪ ሞክራለሁ። እስቲ አንዴ ሞክሪ ይሻላል። እንደዛ ነው የሚሆነው። ሞክሪ ችግር የለም።
ለዛሬማ ኔትወርክም ይሰራል። ግድ የለሽ ሞክሪ። ኢንሻአላህ ሞክሪ። ወከቴማ ቀበቹን ቀብዶት ኢንሻአላህ